በስውሯ ማርያም ምንድነው እየተሰራ ያለው ብላ ያሉንን ጥያቄዎች በሙሉ ይዘን ሂደን እኛ ጠይቀናል። የአባቶችን መልስ ይህንን ይመስላል። ማንም እናት፣ አባት፣ እህት፣ ወንድም፣ ጓደኛ ከቤተ ክርስቲያን አይበልጥም። በስውሯ ማርያም ጉዳይ እስከዛሬ እንግዲህ ማህበራችን ዝምታ መርጦ ነበር። ዛሬ ግን ይህንን ዝምታ ሰብረን መጥተናል። የበሱ እምነቱን በጥብጡና ስጡልኝ ካለች ለምንድን ነው የሚሸጠው? ለምን ይሸጣል? ስውሯ ማርያም ምን ተፈጠረ? እኔም ስለ ቤተ ክርስቲያን ዝም አልልም። ልጄ ድንገት ሞቶብኝ ስዕለ አድኗንና ጸበሏን እያሻሻሁኝ ልጄን ከሞት አድናልኛለች ስውሯ ማርያም። እንዴው በመቤቴ ይሄን ቪዲዮ እንዳትሰለው። ስውሯ ማርያም ገዳም ሰው እየተማረረ ነው። ሰላም ጤና ይስጥልኝ። ተመልሼ መጣሁኝ። ያው የፎይን ጉዳይ ብዙ ሀሳብ ስናነሳ አንድ የረሳው ጀምረን ያቆምነው ጉዳይ ነበረ። የስውሯ ማርያም ጉዳይ ነው። እንግዲህ የስውሯ ማርያም ጉዳይ አሁን በትክክለኛው መልስ መስጠት ሲገባቸው ደላላ የሆኑ ቲክቶከሮችን እያመጡ ቪዲዮ እያስቀረጹ በጎ ሳይል ለማሳየት እየሞከሩ ነው። የኛ ጥያቄ ሌላ፣ ቲክቶከሮቹ እየዘገቡት ያለው ጉዳይ ሌላ። በጣም ያሳዝናል። ግን እስቲ እንመልከት። ተቃውሞዬን ግልጽ ላድርግ። ተቃውሞዬ ስለ ቅድስት ቤተክርስቲያን አይደለም፣ ስለ አካሄዱ፣ ስለ አሰራሩ፣ ስለሚደረገው ድርጊት ነው። ተአምር እየተባለ ስለሚነዛው ጉዳይ ነው። ስለዚህ ስለሱ እንመለከታለን። መጀመሪያ ግን እንደ መግቢያ ይህንን ቪዲዮ እንመልከት። ይህንን ተአምር ተመልከቱ። ይህንን ቪዲዮ እባካችሁ እንዳታሳልፉት። በእመቤታችን ይዣችኋለሁ። ይሄ የምታዩት ተአምር እመቤታችን ስውሯ ማርያም ገዳም ላይ የሄደ ህዝብ ነው። ይሄ ሁሉ ህዝብ ገብቶ ገዳሟን መርገጡ በራሱ የሚገርም ተአምር ነው። ገብቶ መሳለሙ በራሱ መቻሉ ራሱ ትልቅ ተአምር ነውና እባካችሁ ይሄን ለመናፍቃን እንዲመች አንዳንድ ነገሮች የሚናገሩትን አትስሙ። ከቻላችሁ አገልግሎት ለማግኘት ከፈለጋችሁ በተቻላችሁ አቅም ሮብ ላይ ሂዱ እና ይሄንን ቪዲዮ እባካችሁ ኮፒ ሊንክ፣ ሼር፣ ላይክ አድርጉት። እሺ እባካችሁ። እኔ በጣም የሚያሳዝነኝ ነገር አንዳንድ ጉዳዮችን ለመናፍቃን እንዳይመቹ ብለን ምንፍቅናዎችን ዝም እንበል። ለመናፍቃን እንዳይመቹ ብለን ሌቦችን እንታገስ። ለመናፍቃን እንዲመቹ ብለን የግላቸውን ሀብት የሚያካብቱ ሰዎችን ዝም እንበል። አሁን በጣም እየገረመኝ ያለው ነው። ለመናፍቃን እንትን እንዳይል ቤተክርስቲያን እኮ እየተዘረፈች ነው። በግለሰቦች እጅ ገብታ የሰዎች ማበልጸጊያ እየሆነች ነው ሲባል መናፍቃን እንትን ይላሉ። በነገራችን ላይ ደብር ከደብር አይበላለጥም። በጣም ግልጽ ልናገራችሁ። እኔ ካለሁበት ደብር ከግሸን ማርያም ደብር በደብር ደረጃ የሚበላለጥ የለም። ቦታ የሚበልጠው ለቦታው የተገባለት ቃል ኪዳን ካለ ስለዛ ቃል ኪዳን ተብሎ የተለየ ክብር ይኖራል እንጂ ደብር ከደብር ደረጃ እንደው አቡነ ጎርጎርዮስ የቤተክርስቲያን ታሪክ መጽሐፋቸው ላይ በወርቅም ትሰራ በጭቃም ትለበጥ ክብሩ አንድ ነው ይላል። አንድ ቤተክርስቲያን አሃት ነች። ግን ቦታው ላይ ቃል ኪዳን ስላለ ያን ቦታ እንረግጣለን። ያ ነው እንጂ ሌላ ነገር አይደለም። እና ቦታው ላይ መጥቶ መርገጡ ራሱ በረከት ነው። እዚህ ደብሬን ቤጀ በረከትም በረከት ነው ለኔ። ቤተክርስቲያን በራሱ መርገጡ በራሱ ትልቅ ክብርና በረከት ነው። የክርስቶስ ልብሱ ስለሆነች ቤተክርስቲያን ማለት ነው። እና ባካሻታ ባልጡ ወደ ከሮማን ልጀምር ከዚህኛው ሐሳቧ የበሱ እምነት ነገ ምናገራለሁ። የበሱ እምነቱን ራእይ አሳይታ እመቤት ያለው ይሄ ከአባት ማለት ራእይ ሳታሳይስ እውነት አሳይታም ከሆነ የበሱ እምነቱን በጥብጡና ስጡልኝም ካለች ለምንድን ነው የሚሸጠው? ለምን ይሸጣል? በግፊያ ነው። በብርጭቆ 40-50 ክፈሉ እየተባለ እየተሰደብክ ነው የሚሸጠው። ለምን? ራእይ አሳይታ ከሆነ አሁን ሰሚነሽ ኪዳነ ምሕረት የሚሸጣለ በውሃ ተበጥብጦ የሚሰጥህ ግን አትከፍልበትም ገንዘብ። ኩባያ ይሄን በነፃ ነው የምትጠጣው እምነቷ ስለሆነ በ15 አንድ ቀን የማር ጸበል። ይሄም ራእይ አሳይታ ከሆነ ግን እንዳላሳየች እነሱም እኔም አውቃለሁ። ለምን ታህሳስ ላይ እንደዚሁ ተነጋግረንበት የበሱ እምነት ብለን ይጀመር ተባለ። ለምንድን ነው ያለ እምነቷ እምነት አለ ብላችሁ የምታረጉት? ለምን ብዬ ስላቸው አይ ተሸጦ ለአንዳንድ ነገር ጥቅም ላይ እንዲውል ተባለ። እንዴ የአንዳንድ ነገር ጥቅም ላይ እንዲውል ሁሉ ነገር ተሸጦ? ይሄ ገበያ አይደለም፣ ገዳም ነው። ገዳም ውስጥ ቤተክርስቲያን ውስጥ ሁሉ ነገር ሽያጭ አታርጉት። እንደገና እመቤት ያልፈቀደችውን ነገር ፈቅዳ ከሆነ በነፃ ስጡ። ካልፈቀደች እንደዚህ አሁን ይሄን እንደዚህ እናድርግ ብሎ ማለት ለምን ይጠቅማል? ሁለተኛ ስዕል አድኗ ይሸጣል። ስዕል አድኗ ተሸጦ ገንዘቡ ለማን ነው? እውነት በጣም የሚያሳዝነው ነገር እሱ ነው። አሁን በቤተክርስቲያን ታሪክ ሰምቼው ማላቀው ነገር ቢኖር እምነት በገንዘብ ሲሸጥ
ቤተክርስቲያን እምነት ከቤተ መቅደስም ይወጣ ከመሬት ላይ የሚነሳ እምነት ነው። በነፃ ሕሙማን ድውያን ይፈወሱበት ዘንድ ወይ ትቀባለች ወይ ደግሞ ቤታቸው ወስዳ እንድጠጣ ታደርጋለች። አሁን ግን የተጀመረው ግን የገንዘብ ጉዳይ ስለሆነ የብር ጉዳይ ስለሆነ ደላሎቹም ስለበዙ አሁን እየተደረገ ያለው ምንድነው? እምነት በራሱ በብር በገንዘብ እየተሸጠ ይገኛል። በጣም አሳዛኝ ዘመን ላይ ደርሰናል። አንዳንድ ጉዞ ማህበራት በነገራችን አሁን መናገር ጀምረዋል። እንስማቸው። በስውሯ ማርያም ጉዳይ እስከዛሬ እንግዲህ ማህበራችን ዝምታ መርጦ ነበር። ዛሬ ግን ይህንን ዝምታ ሰብረን መተናል። ለማንኛውም ይህንን ቪዲዮ አዳምጠነው እንመለስ። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳየ እህታችን እንግዲህ ሚዲያ ላይ ወጥተሽ ይህንን ነገር ተናግረሻል። በመጀመሪያ ይህንን ቪዲዮ ከመስራትሽ በፊት ይቅርታ ነበር መጠየቅ የነበረብሽ። ላደረግሻቸው ነገሮች፣ ቤተክርስቲያኑን ላደረግሽው ነገር ይቅርታ ነበር መጠየቅ የነበረብሽ። ወንድሞቹ ስላስደበደብሽ ይቅርታ ነበር መጠየቅ የነበረብሽ። ያ ሁሉ ገንዘብ እየተሰበሰበ አንድ መሰረተ ልማት እንኳን ላላየንባት ቤተክርስቲያን አንቺ ነበርሽ ይቅርታ መጠየቅ የነበረብሽ። የተዋሕዶ ልጆች በሰንበት ቀን እስከ 9 ሰዓት እየተጾመ ገንዘብ እየተሰበሰበ አንድ መሰረታዊ ልማት ላላየንበት ቤተክርስቲያን አንቺ ዛሬ ይቅርታ ነበር መጠየቅ የነበረብሽ። እኛ ጉዞ ይፈቀድ እያልን አይደለም፣ ለአዲስ አበባ የጉዞ አዘጋጆች ጉዞ ይፈቀድ እያልን አይደለም እንደ አንድ የጉዞ ማህበር። ነገር ግን ከክፍለ ሀገር አቋርጠው ለሚመጡ የተዋሕዶ ልጆች እንዴት ነው ያ ቤተክርስቲያን ዝግ ሊሆን የሚችለው? ማን ነው ይሄንን ቤተክርስቲያን ሊዘጋው የቻለው? ቤተክርስቲያን በአንድ ሰው ነው የሚመራው ማለት ነው? በአንቺ ነው የሚመራው ማለት ነው? ለዚህ አንቺ ይቅርታ ነበር መጠየቅ የነበረብሽ። ለተጎዱ ሰዎች፣ ለተሰደቡ ሰዎች፣ ለተደበደቡ ሰዎች ይቅርታ ልጠይቂ ሲገባ አፍሽን ሞልተሽ በዚህ ደረጃ ልታወሪ አይገባም ነበር። ሁላችሁም የተዋሕዶ ልጆች ሁላችንም ስለ ስውሯ ማርያም ይመለከተኛል እያለን ኮሜንት ላይ እያስቀመጥን ከክፍለ ሀገር እየመጡ ለሚጉላሉ ወንድሞቻችን ደግሞ ድምፅ ልንሆን ይገባል። ስለ ስውሯ ማርያም ቤተክርስቲያን ደግሞ መሰረታዊ ልማቶቹ ሊቀጥሉ ይገባል። በዚህ መልኩ ልናየው አይገባም። ስለዚህ ሁላችሁም ኮሜንት ላይ ስለ ስውሯ ማርያም ይመለከተኛል እያላችሁ ኮሜንት እንድታስቀምጡልኝ ይፈልጋሉ። በነገራችን ላይ የእህታችን ሮሚ ምግብ ቤቷ ማለት ነው አካሄዷን ይሄ ከግርማ ጋር ያለው ከአጥማቂያን ጋር ያለው ሀሳቡን ባልደገፍላትም ነገር ግን ቤተክርስቲያን ህንፃው ይሄ ነው ብላ በፎቶ ጭምር አሳይታ ነበር። የወረደ ነው ይሄ ነገር ትክክል አይደለም ብላ አሳይታለች። ነገር ግን ያን ስላሳየች ብቻ ግን የውግስ ደብዳቤ ግን ደርሶባታል። በጣም የሚያሳዝነው ነገር እሱ ነው። ቤተክርስቲያን በመሰረተ ልማት እንኳን አስቡት፣ በአንድ ጉዞ ከ2.6 እስከ 2.8 ሚሊዮን ብር ይገኛል ከተባለ ህንፃ እስካሁን ድረስ መሰራት ለምን ከበደው? ጥያቄ መመለከት ማለት ጥያቄ መመለስ ያለበት ጉዳይ ነው። እስቲ ዳጊ ጋር እንጣ አስመልክቶችን ሴትዮ እስከ ጥግ ነው የምንጋፈጣት። ምክንያቱም ወደ ስውሯ ማርያም ፈውስን ፈልገው የሚሄዱ ምዕመኖችን፣ ወጣቶችን ምን ያህል እንደምታስጨንቅ ምን ያህል እንደምታንገላታ በአይናችን ስላየን ነው። በዚህ ሴትዮ ላይ መረጃ እያወጡ የሚገኙ እህት ወንድሞቻችንን እያስፈራራቻቸው ትገኛለች። ህግ የሌለበት ሀገር ነው የምትመጣው፣ እናርዳሃለን፣ አቅሟለን፣ እንጎዳሻለን እስከ ማለት ደረጃ የደረሰች ሴትዮ ነች። እንግዲህ ለዚህ ሴትዮ ነው ካህናት አባቶች ሚዲያ ላይ ወጥተው እናመሰግንሻለን ብለው የምስጋና ቪዲዮ የሰሩላት። ስውሯ ማርያም የሄዱ ምዕመኖች ዳግመኛ ስውሯ ማርያም እያሉ እያማረሩ ነው የሚገኙ በዚህ ሴትዮ ምክንያት እስከ ጥግ እንደምንጋፈጥሽ አትጠራጠሪ። ማንም እናት፣ አባት፣ እህት፣ ወንድም፣ ጓደኛ ከቤተ ክርስቲያን አይበልጥም። ይህን እምላችሁ ምናልባት የቅርባችን የነበሩ ቲክታከሮች፣ ታዋቂ ቲክታከሮች ስለ ስውሯ ማርያም ሊያስተባብሉ ብር ተቀብለው ቪዲዮ ሰርተው መጥተዋል። ማንም ከእግዚአብሔር ፍርድ ደግሞ አያመልጥም። ለማንም አልሸፍንም። ነገ ቪዲዮ ሰርተው ሲመጡ እኔ አጋልጣችኋለሁ። ምክንያቱም ቤተክርስቲያን ለእናንተ ሆድ መሙሊያ አይደለችም፣ የሥራ ገበያ አይደለችም። በምኩራብ በአሁኑ ሰዓት ገንዘብ ተቀብላችሁ ከማስተዋል እያካውንት የገባላችሁ እያንዳንድ ሻቅሻለሁ። ስለዚህ በዝምድና በጓደኝነት አይሰራም። ቤተክርስቲያንን ከሸጥክ አንተ አትረባምና አጋልጬ ለምዕመናን እሰጥሃለሁ። ስለዚህ ስውሯ ማርያም አሁንም ማስተዋል ሰው እየገዛች ነው። ስውሯ ማርያም ነፃ እናወጣታለን። እናመሰግናለን። እንቀጥል። ይሄን ስውሯ ማርያም ጉዳይ ዛሬ 2 ካህናት መግለጫ ወይም መልስ ሰጥተዋል። ጥሩ ነው፣ ይበል ያሰኛል። ይህን ቅሬታችንን ስንናገር አጸደ ማርያም የሚሏት ወይም ማስተዋልን ደግፈው መጥተዋል። የገዳሙ ጉዞ የሚያዘጋጀው ገዳሙ ነው። እንዲሁም እዚህ ጋር ቲክቶክ ላይ መተው የሚያወሩት አጭበርባሪ ናቸው፣ ፎቶዋን የሚለቁትም በጥላቻ ነው፣ ገለመሌ እያላችሁ ነው።
እኛ ልጅቷን አናቃትም፣ ባርግራውንዷን ግን እናቃለን። በማስረጃ ከፈለጋችሁ ሚዲያ ላይ እንዳይወጣ ከፈለጋችሁ አሁን ብታስተካክሉት መልካም ነው። ያላንዳች መረጃ እያንዳንዳችን መተን አላወራንም። እስከ ላይፏ ድረስ ከፈለጋችሁ ግን ግድ የለም ከገፋፋችሁን። የገዳሙ ጉዞ እንዳልሆነ ልባችሁ ያውቀዋል። እናንተ በፍራቻና በጥቅም ተይዛችሁ እንጂ ዛሬ ልታቆለጳጵሱ ባልመጣችሁ ነበር። ስለዚህ ሰምተን እንመለስና እቀጥላለሁ። ማዕዘን አልፎ ከውጭ ዓለም አልፎ እዚህ ቦታ ላይ መጥቶ ድህነት እያገኘ ያለ እህታችን ወይም ልጃችን የምንላት አጸደ ማርያም ይሄ ኮሚቴው የደብሩ ኮሚቴ በሙሉ ተዋይቶ ይሄንን ሚዲያ እንዲፈቀድ ጥረት አድርገን ይሄ የተፈቀደላት መሆኑን እርግጠኛ ሁላችንም እናውቃለን። እግዚአብሔር የተመሰገነ ይሁን። ይሄ እንደሚታወቀው የገዳሙ ጉዞ እንደሆነ ሁላችንም እናውቀዋለን። በገዳሙ ጉዞ ብቻ ገዳሙ የራሱ ጉዞ ያዘጋጃል። እዚህ ገዳም ላይ መጥቶ በረከቱን የሚያዘጋጀው ገዳሙ ነው። ሰው መጥቶ ተባርኮ ተፈውሶ እንደሚሄድ እርግጠኛ ነን ሁላችንም ማለት ነው። ብዙ የተከለከሉ ሰዎች አሉ። ህገወጥ ጉዞ የሚያጉዙ ዛሬ ሶሻል ሚዲያ ላይ የሚያሰራጩ ሰዎች ድንግል ማርያም ልቦና ተሰጣቸዋለች። ስለዚህ እነዚህ ሰዎች እኛ የማናቃቸው ቤተክርስቲያን የማይወክሉ ትኩረት ሰጥተን ማንም ከገዳሙ ጉዞ ውጭ እንዳይመጣ በማለት በገዳሙ ጉዞ መጓዝ እንደሚችል የደብሩም አገልጋዮች፣ ካህናት፣ የአካባቢ ህብረተሰብ ይህንን ተመካክሮ ያደረገው መሆኑን እርግጠኛ ነን። በተለይ እንዲሁ ሚዲያው ላይ በምሰራው ልጅ በአጸደ ማርያም ለምሳሌ በመጀመሪያ ገዳሟን ያስተዋወቀችው እህታችን ሮማንና መምህር ሄኖክ ናቸው። ብዙሃንም ነበር። ማስተዋል በተንኮል ምክንያት እነዚህ ልጆች አርቋ ገዳሟን የራሷ አረገችው። ይህን ታሪክ እማናቅ እንዳይመስላችሁ። ሌላው እንግዲህ ሰው ተደስቶ ነው የሚሄደው ባላችሁት በእመቤታችን በቅድስት ድንግል ማርያም የማይደሰት የለም። በቅዱሳን በሚያደርጉት ተአምር፣ በስለታቸው፣ በተደረገላቸው በመዳናቸው ሁሉም ይደሰታል እያልን ያለነው ሌባና ጭበርባሪ ታቅፋችሁ ለግል ብሩ እየሆነ የገዳሟ ነው አትበሉ። ጉዞው የማስተዋል ወይም አጸደ ማርያም የምትሏት ነው። ዛሬ የምታቆለጳጳሷት የእሷ ነው። ምክንያቱም አስፈራርታ ስለምትገዛችሁ፣ ካህናትን ስለምትሳደብ፣ ምክንያቱም የራሷ ስላረገችው። ግልጹን ካወራን ይህ ነው። ሁሉም ምዕመን ሲነሳ አሁን መጣችሁ፣ እሰየው ከመጣችሁ ላይቭ ኑ እየጠራናችሁ ነው። ብፁዕ አቡነ ቀለሜንጦስም ይህን ነገር ማወቅ አለባቸው። በሀገረ ስብከቱ የሚደረገው ጉድ፣ የሰው መመታት፣ ጥርስ መውለቅ፣ መሞት፣ ይህ ሊያሳስባቸው ይገባል። ስለዚህ እናንተ ባጎረሰቻችሁ ቁጥር የእሷን ማቆለጳጰስ እኛ አንፈልገውም። ምክንያቱም ሚዲያ ላይ የወጣ ሁሉ አጭበርባሪ አይደለም። እውነትን ይዘን የመጣ ነው። ስለ ቅድስት ቤተክርስቲያን ትናንትም ዛሬም እንታገላለን። አሁንም ስውሯ ማርያም ቤተክርስቲያን ከዚች ከግለሰብ እስካልወጣች ድረስ እንታገላችኋለን። እመብርሃን ምስክሬ ናት። ሕይወት እንከፍልበታለን። እያንዳንዱ ምዕመን ሄዶ ተራቅቶና አልቅሶ ነው የሚመጣው። በቅርብ እሁድ የካቲት 30 ወንድማችን ልጆች ይዞ ሂዶ ልንገራችሁ፣ አልተከለከላችሁም ለምትሉት በግል መኪና ሰው ይዞ ሂዶ ነበረ። ይዞ ሂዶ አሳግታው ሞባይል ባንኪንግ ከስልኩ ላይ የራሱን ብር 16,000 ብር ነው የወሰደችበት። እንዲሁም ሌሎች ኮሚሽን እንኳን እየተቀበለች። ይህ ታዲያ የገዳሙ አሰራር ነው? መልስ ስጡን። እህታችን እናመሰግናለን። በደንብ በግልጽ ነው ያስባለሁ። ወንድማችን ዳዊት ከርምጣ በእመቤቴ በቅድስት ድንግል ማርያም በስውሯ ይዣቸዋለሁ እንዳታሳልፉ። ሚኮ በዚህ በኩል ያለው ሚኪዬ ለቤተ ክርስቲያን ሲል ዛሬም ይፈርዳል እውነትን። ይሄኛው ደግሞ ዛሬን ሄዶ ጥቅምን ብርን ለማግኘት ሲል ተደዋውሎ ከነሱ ጋር ጨርሶ እኔ መጥቼ ቪዲዮ ሰራላችኋለሁ መንገድ ጀምሮ አሳርሱ ብሎ ለራሱ አመቻችቶ የሚሄድ። ተው እግዚአብሔር ይፈርዳል። ተው እግዚአብሔር ቤቱን ያጸዳል። ተው ሜዳ ላይ ተቀራለ። ተው ለእውነት ስትል ፍረድ። አንተ ከኦርቶዶክስ ጎን መቆም ካቃተ ተው በቃ አርፈ ተቀመጥ። ቪዲዮ መስራት ካቃተ ተው አርፈ ተቀመጥ። የተነሳውን ትውልድ የተደበደበውን በጨለማ ቤት ውስጥ የተገረፈውን የተደበደበው ሹፌር ተው የነሱን እውነት አድበስብሰ ዘግተ ለማለፍ አትለፍ። ተው እግዚአብሔር ይፈርዳል። እዩት ይሄንን ሚኮ እሱ በሰራበት ቪዲዮ ላይ ይሄንን ኮሜንት ሰጣ። እረፍ ተው ብሎ ኮሜንት ሰጣ። እሱ ግን ምን አደረገ? ገብቶ የሚኮን ኮሜንት
የሌሎችንም ኮሜንት መደለት ጀመረ። ይሄ ነው እንዴ ለአንተ ክርስትና? በውስጥ እረፍ ብለናል። እረፍ አትሂድ፣ እንደዚህ አይነት ነገር እጅን አትክተት ብለናል። አንተ ዛሬ የኦርቶዶክስ ልጆችን ለመንካት በዚህ መልክ ከተነሳ ደግሞ አንተነኛ አንፎሎ እንጀምራለን። አውርድ ቪዲዮን፣ አጥፋው፣ ከቤተ ክርስቲያን ልጆች ጎን ሁን። ለብር ስትል ራስን የማይሆን ቦታ ላይ አትመድብ። አጥፋው፣ በ24 ሰዓት ውስጥ አጥፋው፣ በስውሯ ማርያም አጥፋው ብለናል። አጥፋው። ምን ብሎ ነው እስቲ ኮሜንት ምን ብሎ ነው ቪዲዮ የሰራው የሚለውን ነገር ከማየታችን በፊት አንድ ነገር ላሳያችሁ። ብዙም ጊዜ ላይ የሚሰበኩ ስብከቶች ወይ ደግሞ ይሄ በተለይ ቲክቶክ ላይ ያለው ተአምር ተኮር ነው። እና ድንገት ሞቶብኝ ስዕለ አድኗንና ጸበሏን እያሻሸሁኝ ልጄን ከሞት አድናልኛለች ስውሯ ማርያም። እና ይዤ መጥቼ መሰክራለሁ ስላልኩ ነው ይሄው ልጄን ይዤ መጥቼ መስክሬያለሁ። ለስሟ መግለጫ አመስግኑልኝ፣ ድንግል ማርያምን አመስግኑልኝ። ከሞት ነው ያዳነችልኝ ነው፣ አመስግኑልኝ ድንግል ማርያምን። ያውላችሁ እመቤታችን አታደርግም እግዚአብሔር ያደርግም ወይ ደግሞ ቤተክርስቲያን ላይ ተአምር አይደረግም ያልኩኝ አይደለም። ግን እንደዛ ነገሮች ግን በጣም ውሸቶች ይበዙባቸዋል። ፕሮቴስታንት ላይ እንደሚደረገው አይነት ተአምራት በቤታችን እየበዛ ያለው በተለይ ገዳማትን ለማስተዋወቅ ተብሎ ያልሆነ ታሪኮች እየተፈጠሩ ነው ያሉት። እስቲ ይሄች ልጅ ሞቶባት ነበር የሚል ማስረጃ እንድካምጣ አታመጣም። እስቲ ይሄው ይሄ ልጅ እንደዚህ ይሄው ሕክምና ዶክመንቱ ይሄውና እንዲህ ተብሎ ነበረ። አሁን ግን ይሄው እግዚአብሔር ይመስገን በሕክምና ደግሞ ይሄው እንዲህ ተብሏል። እስቲ ይበሉ። ካንሰር እንዲህ ዓመት ታምሜ ነበረ። አሁን ስውራ ስዕሉም ስለሚሸጡ ነው የሚያስተዋውቁት። ስዕሏን ስትሻሻለች አይደል? ስዕል ስለሚሸጡ ነው። ከዛ ደብር ውጭ ስዕል መሸጥ የሚችል ሰው የለም። ከላይ ስውሯ ማርያም ይላል። ያንን ስዕል ከደብር ውጭ የሸጠ ሰው ካለ ይገደላል ማለት ይችላል። ስለዚህ ያንን ለማግኘት ካንሰር ነበረብኝ፣ እስቲ አምጣ፣ ካንሰር ታማሚ እንደነበርክ ዶክመንትህን አምጣ፣ ከተፈወስክ በኋላ ደግሞ ድጋሚ ያንን ዶክመንቱ አምጣ ቢባል አያመጡም። ግን እሷ ግን ያንን ብር ለመሸቀል ብላ ሰው ደግሞ እንዲህ አይነት ተአምር ስለሚፈልግ እንዲህ ይሆናል። ያሳዝናል። እስቲ ምን እንዳለች እንስማት ከሷ አንደበት። ይሄ የሰይጣን ፈተና ነው። አጋንንት በብዙ መንገድ ቀንቶ ስውሯ ማርያም ገዳም እንግዲህ እንደምታውቁ ከ120 በላይ ስውራን አባቶች ያሉበት አሁንም አባት ባለፈው መልሻለሁ አይደል? 120 ስውራ የሚባል ነገር የለም። ቀጥል እንዳሉት የኛ መሪ የገዳሙ መሪ የጉዞም የሁሉም ፔጁን ሳይቀር በራእይ እየገለጸች እያሳየች ምንም ፔጅ የፌስቡክን የቲክቶክን ፔጅ እመቤታችን በራእይ እያሳየቻቸው ስልክ ቁጥራቸውን ጭምር እያሳየቻቸው ስሟት። እንዲሁም ደግሞ የጉዞን የገዳሙ ስልክ ቁጥር ሳይቀር እኔ ስውሯ ማርያም ገዳም ነኝ፣ ይህ የገዳሙ ጉዞ ነው፣ ስልክ ቁጥር ሳይቀር ይሄን ያህል ነው የሚዋሻው። እመቤታችን በራእይ የፌስቡክ ገጿን የቲክቶክ ገጿን ስልክ ቁጥሯን ጭምር እያሳየች ይሄ የኔ ገጽ ነው፣ ይሄ የኔ ገዳም ስልክ ነው እያለች ተነግራቸዋለች። እንዲህ ነው ጨዋታ የተጀመረው። እንዲህ ነው ፕሮሞሽን እየተሰራ ያለው። እንዲህ ነው ቤተክርስቲያን እየተቦጠቦጠች ያለችው። ወንድም ሚኪ ጋር ልምጣ። እንዲው በመቤቴ ይሄን ቪዲዮ እንዳተሰለሙት ስውሯ ማርያም ገዳም ሰው እየተማረረ ነው። ሰው ስሞታ እያቀረበ ነው። ጸበል እያገኘ አይደለም። ምስክርነት እየተሰጠ አይደለም። ከዛም ባሻገር ደግሞ የጉዞ ዋጋ በጣም ውድ ነው። መሰረተ ልማት እየተሰራ አይደለም አባት። በዛ ላይ ደግሞ አንድ ሴት ነው ስውሯ ማርያምን በቃ ያዥ ልቀቅኝ እያስባለች ያለችው። እዛ ሄዳችሁ ማስታወቂያ ምናምን የምትሰሩ ሰዎች አፋችሁን ያዙ። በቃ ሰው እዚህ ጋር እየተማረረ በቃ ይሄን ገዳም ሰው እንዳይሄድ አታርጉት። በቀን 400 500 መኪና እየጎረፈ ይገኛል። ሰው እንደ ጉድ ይሄዳል፣ ገንዘብ ይሰጣል፣ ግን መሰረተ ልማት የለውም። ስለዚህ ይሄው እንጣላለን። እግዚአብሔርን ምስክሬ ነው የምላችሁ፣ እንጣላለን። በጣም ከፍተኛ ጥል የምንጣለው እንደታውቃላችሁ ለማስተባበል የምትሞክሩ ሰዎች። እስቲ ያስተባበሉ ሰዎችን እንያቸው ከዚህ በኋላ። አንደኛው ይሄ ልጅ ነው። በስውሯ ማርያም ምንድነው እየተሰራ ያለው ብላ ያሉንን ጥያቄዎች በሙሉ ይዘን ሂደን እኛ ጠይቀናል። የአባቶችን መልስ ይህንን ይመስላል። ትክክል። እንግዲህ የምዕመኑን ጥያቄ ይዘው ሄደው የአባቶች መልስ እንሰማ ነው። እስቲ ሐሳብ መስጠት ከሆነ እያቆምን እንሰጣለን። ስህተቶች ሊኖሩ ይችላሉ። በተለይ በሰንበት ሰዓት ያለው ሰውና አገልግሎቱ በጣም ሰፊ ነው። እንደምታውቁት ቦታው ላይ ብዙ ህዝበ ክርስቲያን ነው ያለው። ከአቅም በላይም ስለሆነ አንዳንድ ጊዜ ሰንበት እስከ 6 ሰዓት ይቆያል፣ እስከ 7 ሰዓት ይቆያል። ማለት ያደረው ሰው ቅዳሜ ስለሚመጣ ቅዳሜ ስለሚጠመቅ እሁድ አንድነቱን ጥምቀት ለማድረግ ያው ትንሽ የህዝብ ብዛት ስላለ በጣም ለማዳራስ አስቸጋሪ ስለሆነ አሁን ግን በማስተካከል በተለይ ከቅዳሴ እንደተወጣ የማስተካከል ስራ እሱን አይተኑ ጉዳዩን መርምረኑ ትክክለኛ ጠዋት ከቅዳሴ ወጥተው ታምረ ማርያም ዕጣነ ሞገር ከተደረገ በኋላ ወንጌል እየተማሩ አዳሪው ተጠምቆ ወደ ቤቱ በሰላም እንዲመለስ አድርገናል። ቀጣይ ደግሞ የሚገባው ጉዞተኛ እንግዶች መጥተው ተጠምቀው ተባርከው እንዲሄዱ ይሄንን የማስተካከል ስራ
እየሰራን እንገኛለን። ጥያቄው ምንድነው? የምዕመኑ ጥያቄ ጸበል እየተጠመቅን አይደለም፣ ጸበል እየተጓጎለ ነው በሚል ነው አይደለም። ቤተክርስቲያኒቷ ስውሯ ማርያም በግለሰቦች ቁጥጥር ስር ሆናለች። ምዕመናን እየተደበደቡ ነው። ሾፌሮች መስታወታቸው የተሰበረባቸው ነው። ከአንድ መኪና ከ18000 እስከ 36000 ብር ጉቦ እየተቀበሏቸው ነው። የገዳሙ ጉዞ በገዳሙ መኪና መጡ ሰዎችን። ይህን ጥያቄው ይጠየቅ ያለው የግለሰቦች ማካበቻ የሆነ ነው። ልማቱ በአግባቡ እየሄደ አይደለም። ብር ይሄን ያክል እየገባ ልማቱ ግን እንትን እያለ አይደለም። ጥያቄው እሱ ነው። እህሳ መልሳቸው ሌላ። የስውሯ ማርያም ገዳም አስተዳዳሪ ማን ነው? ታድዬ ጌታቸው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት የላይ ሚኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ስውሯ ማርያም ዋና አስተዳዳሪ ነኝ። ስውሯ ምን አገባን እኛ ስለሱ? ጥያቄው ሌላ የሚመለሰው ሌላ። ቤተክርስቲያን እየተበላች ነው ሲባል ስም ገሌ ነው። ማን ጠየቀ ስለ ስም? ጥያቄው እሱ እኮ አይደለም። የምዕመኑ ጥያቄ እሱ አይደለም። የምዕመኑ ጥያቄ ድብደባው ይቅርብን፣ ሰው እየሞተ ነው ጥያቄው። ግን ጥያቄው ምንድን ነው የጠየቀው? ይሄ ቲክቶከር ምን እያለ ነው? ስሞት ማን ነው? ሂደትስ ምን ይመስላል? በስልሽ ሁልጊዜ እጽናናለሁ በልቤ ማርያም በአንድ ጉዞ ከ2 ሚሊዮን በላይ ትርፍ የሚገኝበት ደብር የልማት እንቅስቃሴው እንደዚህ ነው። በአንድ ጉዞ ከ2 ሚሊዮን ብር በላይ የሚገኝበት ደብር እንቅስቃሴ እንደዚህ ነው። ልማት እንዲህ ነው። ልማት አናቅም እንዴት ነው እንጂ አትሊስት በምን እንደት ነው የተመረኩት? ኮንስትራክሽን ስራ አውቀዋለሁ። ብር ካለ ኮንስትራክሽን እንዴት ነው የሚፈጥር እናውቀዋለን። ተው እንጂ መቀለጃማ ታርጉን። ዘመኔን ከመከራ ዳንኩኝ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ። ብዙ ድህነቶችን የሚያመጣ ብዙ ሰዎች እዛ በመሄድ እየተፈወሱበት ያሉበት ታላቅ ገዳም ነው። እሺ እኔ ለህዝበ ክርስቲያኑ ምዕመኑ ማስተላለፈው መልእክት ቢኖር እንግዲህ አንዳንድ ችግሮች ሊኖሩ ይችላሉ። ሰው ፍጹም ነው፣ ይሳሳታል። ብዙ አይነት ሰው ስለሚመጣ ብዙ ህዝበ ክርስቲያን ስለሚመጣ ከአቅማችንም በላይ ስለሚሆን ብዙ ጸበል ያልደረሰን አለ ይላሉ፣ የተለያየ እምነት ያልደረሰን አለን ይላሉ። ስለዚህ ይሄንን የምታውቁት ህዝበ ክርስቲያኖች ይቅርታ አድርጋችሁልን። ስለዚህ ስህተት ሊኖር ይችላል። እነዚህ ስህተቶች በመወያየት ፈተን አሁን እመቤታችን እጅግ ተአምራት የሚሰራበት ቦታ ነው። ስለዚህ መታችሁ ይቅርታን እየጠየቅን ፈውስን በረከት እንድታገኙ እያልኩኝ በዚሁ እግዚአብሔር እንግዲህ ሀገራችን ኢትዮጵያን ባርኮልን እመቤታችን አማላጅ ስለሰጠን ለአምላካችን ለሉ እግዚአብሔር ምስጋናን አቀርባለሁ። ሁላችሁንና ቦታውን የፈውስ ቦታ ነው። አብረን እየተመካከር እንድንሰራ እግዚአብሔር ይፈቅድልን፣ ፍጻሜ ላይ እንድናደርስ እግዚአብሔር ይፈቅድልን እመኛለሁ። አመሰግናለሁ። ካሜራውን ፈርተውታል። በክርስቶስም ካሜራውን ለማየት ተንቀጥቅጠዋል። ያውቁታል እየዋሹ እንደሆነ። በሌላ ላንጉዌጅ ይባላል። ሰውነት ራሱ እኮ ይናገራል እኮ። ካሜራውን ሲፈራ ሰው ያስታውቃል። እየሸሻ ያለ ነገር ጥያቄያችን እኛ እሷ ላይ ቤተክርስቲያን እየመራች እያስተዳደረች ያለችው የሚባለው እሷ ላይ ቲክቶከሮች የተከፈላቸው ቲክቶከሮች ማስታወቁ ሌላ። እስቲ ሌላኛው ደግሞ እንመልከተው። አስተዋቂ ስውሯ ማርያም ምን ተፈጠረ? እኔም ስለ ቤተክርስቲያን ዝም አልልም። ስለ የትኛውም የገጠሯም የከተማዋም ቤተክርስቲያን ገዳማት የተዋህዶ ልጅ ስለሆንኩኝ ስለ ቤተክርስቲያን ዝም አልልም። ስለዚህ ስውሯ ማርያም የተፈጠረው ነገር ምንድነው? በተለይ እዚህ ቦታ ላይ ብዙዎቹ እየመጡ እንቆቅልሻቸው እየተፈታላቸው እየተፈወሱ እየዳኑ መሆናቸውን በሶሻል ሚዲያ እያየን ነው። ነገር ግን ስውሯ ማርያም እየሆነ ያለው ነገር ምንድነው የሚለውን አጣርቼ ለእናንተ የተዋህዶ ልጆች ለማቅረብ ስውሯ ማርያም ደጅ ደርሻለሁ። በተለይ እዚህ ስውሯ ማርያም ከመጣ በኋላ ያየኋቸው ነገሮች ብዙ የልማት አገልግሎቶች ይቀራሉ። ምዕመናኖቹን ውጭ እያየው ነው። በጣም በብዙ ሺህ የሚጠመቁ ሰዎች አሉ። ጀሪካ ተሰልፈዋል። ጸበሉ ግን ወረፋው ትንሽ ያዘገያል። እንዲሁም በብዙ ሺህ የሚቆጠሩ ሰዎች አሉ።
ጸበል ቦታው አንድ ስለሆነ ወረፋው ያዘገያል ይመስለኛል። ያለውን ነገር እውነታ ውስጥ ላይ ገብተን እናያለን። ይህ ቦታው ላይ ብዙ ህዝብ ክርስቲያን ነው ያለው። ታቅማችን በላይ የምትረዱት ነገር ማለት ነው። ማስተናገድ እንኳን እስኪያቅተን ሌት ወተን ሌት እንደምንገባ ሁላችሁም ታውቃላችሁና ስለዚህ ስህተቶች ሊኖሩ ይችላሉ። በዛ ውስጥ አንዳንድ ስህተቶችም እንደ ክርስትና ሃይማኖታችሁ አይታችሁ ስህተቶችን በመመካከር እንደ ክርስትና ሃይማኖታችን ይሄ ቢሆን ይሄ ነው ብትሉን በመልካም ነገር የማይፈታ ነገር እንደሌለ ይሄ እርግጠኛ ለመናገር እፈልጋለሁ። ይሳሳታል። ብዙ አይነት ሰው ስለሚመጣ ብዙ ክርስቲያን ስለሚመጣ ከአቅማችንም በላይ ስለሚሆን ብዙ ጸበል ያልደረሰን አለ ይላሉ። የተለያየ እምነት ያልደረሰን አለን ይላሉ። የምእመኑ ሌላ ጥያቄ ሌላ ቲክቶከሮቹን ለማስተባበልና ምን እንደተፈጠረ እናረጋግጣለን የሚሉት ነገር ሌላ። ችግሩ እኮ አይደለም። እኛም እያነሳን ያለነው ቲክቶክ ላይም እየተነሳ ያለው ሐሳቦችም ቦታው ላይ የተደበደብን የሚሉ ሰዎችም ሐሳቡን እያነሱ ያሉት ነገር አይደለም። ግን ከፍላቸው የሌሎች ሰዎች ግን እዚህ ቦታ ላይ እንዲህ እያደረጉ ነው። ያሳዝናል። አጠቃላይ ኦቨርኦል አጠቃላይ ግን የጉዞ ማህበራት ጋር ተገናኘ አሁንም በስራዎች በብዙ ስራዎች ማልደግፈው ወጣት ልጅ አለ። በዚህኛው ስራው ግን እስቲ እንስማው። ሌባ እጅግ በጣም ሌባ ለሆኑ አንዳንድ ጉዞ አዘጋጆች ነው ይሄ ቪዲዮ ማለት ነው። በሚያሳዝናችሁ ሁኔታ ኑ እዚህ ገዳም እንውሰዳችሁ በማለት እዛ ገዳም ኩኬለሽም ሊሆን ይችላል፣ ሰሚነሽም ሊሆን ይችላል፣ ዘብርም ሊሆን ይችላል፣ ሌትም ሊሆን ይችላል። ነገር ግን እዛ ገዳም ጋር ገና ሳትደርሱ ቅስቀሳ ይጀምራል ማለት ነው። አስተማሪው ቢዝነስማኑ አስተማሪ ይገባል። በፐርሰንት የሚወስደው ከዛ ምዕመናን በሚያሳዝን አንጀት በሚበላ መልኩ ይላል፣ ይናገራል። ምን ይላል? እቺን ቤተክርስቲያን እንድናሰራ ፈቃድ ተሰጥቶ ነው ጠረፍ ላይ ነው ያለችው፣ እባካችሁ ምዕመናን እንድረስላት በማለት ያረጀ ማህተም ያለው ወረቀት ያሳዩአቸዋል። ወይም ስልካቸው ላይ የሆነች ቤተክርስቲያን ያሳዩአቸዋል። ካልሆነ እንኳን በሰው ህሊና በእግዚአብሔር ህሊና ታስቦ የማይታወቅ ቤተክርስቲያን እዛ ቦታ ላይ የሌለች ፎቶ አምጥተው ያሳዩአቸዋል። በዛች ቤተክርስቲያን ይነግዳሉ። ከዛ መምህሩም ሸቀል አርጎ ፐርሰንቱን ይዞ ይወርዳል። በሚያሳዝናችሁ ሁኔታ ምዕመናኑ ለሚሄዱበት ገዳም ወይም ደግሞ ቤተክርስቲያን እንኳን መስጠት የማይችሉ ኪሳቸው ላይ ምንም ሳይኖራቸው የሚሄዱበት አጋጣሚ ሁሉ አለ። የቀሩት ደግሞ ምስኪናን ናቸው ወይ ቃል ይገባሉ ማለት ነው። በሚያሳዝናችሁ ሁኔታ ይሄ ነገር ወዴት ነው እየሄደ ያለው? ደውል ሰዎችን ቀስቅሶ ኪዳን ወይም ደግሞ ቅዳሴ እንዲገቡ ያደርጋል። ደውል ግን ገብቶ አያስቀድስም ይባላል። ምክንያቱም እናንተም ይሄን ነው እየሆናችሁ ያላችሁ። ምዕመናን ወደ ገዳሙ ትወስዳላችሁ። አዎ ምዕመናኑ ተባርኮ ተቀድሶ ይመጣል። እናንተ ረክሳችሁ በነፍስም በስጋም ጠፍታችሁ ትመጣላችሁ። የፈለገ ሲኖትራክ ሊኖራችሁ ይችላል፣ ሎቤል ሊኖራችሁ ይችላል፣ ኤክስካቫተር ሊኖራችሁ ይችላል። ያ ዋጋ የለውም። ምክንያቱም እናንተ በነፍስ እየጠፋችሁ ነው። በስጋ መለወጣችሁ ሊሆን ይችላል የምታዩት። በጣም በሚያሳዝናችሁ ሁኔታ ማለት ነው። ይሄ ነገር መስመር እየለቀቀ መስመር እየሳተ ነው የመጣው። ከላይ በመዋቅር በቤተክርስቲያን ስም ገንዘብ ይበላል። እዚህ ደግሞ በመዋቅር በጉዞ በተቸገሩ ቤተክርስቲያናት ስም እየተባለ ገንዘብ ይበላል ማለት ነው። በነገራችሁ ላይ ይሄን ነገር ስናገር አምኜበት ወድጄበት ትክክለኛም ነገር ስለምናገሩ በድፍረት እንደዚህ ወጥቼ የምናገረው። ስለዚህ ምዕመናን ያላመናችሁበትን ነገር ያላያችኋትን ቤተክርስቲያን ገንዘብ አትስጡ፣ ቃል አትግቡ። እዚህ ቦታ ላይ ቤተክርስቲያን አለች ካሏችሁ እንኳን ሂዳችሁ አይታችሁ በአይናችሁ ተመልክታችሁ ማለት ነው ያችን ቤተክርስቲያን እርዱ፣ አግዙ እንጂ ፈጽሙ ቃል እንዳትገቡ። እናንተ ናችሁ ብዙ ሰው በነፍስም በስጋም እንዲጠፋ የምታደርጉት። ስለዚህ ተጠንቀቁ። እግዚአብሔር አምላክ ሁላችንም አይነ ልቦናችንን ያብራልን። ሰላማችሁ። እናመሰግናለን ወንድማችን። በቃ ግልጹ ይሄ ነው። በቤተክርስቲያን ስም የሚያጭበረብር፣ በቤተክርስቲያን ስም የሚበላ፣ ቤተክርስቲያን ራሷ የሚበላት አሁን ላይ እያፈራን ይገኛል። በየጊዜው ባለፈው ዓመት ላይ ራፋፎርት ገዝታለች። በሚቀጥለው ነው ምን ለምን ገዛ ደግሞ አናውቅም። ምክንያቱም በቀን በአንድ ጉዞ 2 ሚሊዮን 3 ሚሊዮን ብር እየተተረፈበት ያለን ጉዞ ለምን ባለ 44 ሚሊዮን መኪና ለማገዛት ትችላለች? ማን ይጠይቃታል? ገዳሙ ያሉት አብረው የሚበሉ ስለሆነ የሚናገራት የለም። አይቶት ማያውቁት ብር ነው እየገባላቸው ያለው። እና እባካችሁ የሚመለከታቸው አቃል ስለ ቤተክርስቲያን እንጩህ። ቤተክርስቲያን አትሊስት በእኛ ዘመን እንኳን ባጠፋብን ደስ ይለናል። ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላካችን ከፈቀደ በእፎይ ጉዳይ የሚመለስ ይሆናል። እስከዛ ድረስ ግን ቸር ቆዩ።